እንዴት አልጨነቅምማ? ታመሻል እኮ። በዛ ላይ ለምግብ ብለን የቤቱን ዕቃ ሽጠን አሁን እኮ የቀረን ይሄ አልጋ ብቻ ነው። ታዲያ እንዴት ነው የማልጨነቀው? አይ ልጄ ከልኩ ላይ ለምን ትጨነቃለህ? ሁሉም ነገር እኮ እኛ እንዳሰብነው ይሆናል። ናችንም ኖር ፈጣሪ በጻፈልን። እሱማ ልክ ነሽ። እና ለምን ትጨነቃለህ? ሁላችንም እንደሆነ ቀናችንን እናልፍ። ደግሞ አይዞህ ፈጣሪ አይቶንም ይረዳናል። እሱንማ እኮ አምናለሁ። ግን ደግሞ ፈጣሪ ይረዳናል ብለን እኛ እኮ እጃችንን አጣጥፈን መቀመጥ የለብንም። እኛም እየሰራን እኮ ፈጣሪ ማገዝ አለብን። እንዴት ነህ ዳድ? ይሄን ያልተናንቀላል ማለት ነው? አይደለም እኮ ማታ ከጓደኛዬ ጋር ትንሽ አመሸንና በቃ። ጓደኛ ዘልዛለው ነው የትም ከተንዘላዘለ አንተ ማብረ መንዘላዘል አለብህ እንዴ? ስማ የትም እየተንዘላዘልክ የምትፈነጭበት ቤት አይደለም ይሄ። የትልቅ ሰው ቤት ነው። እሺ በቃ ይቅርታ። የታደሉ ሰዎች በእውቀት ላይ እውቀት ይደርባሉ። አንተ በዱርዬነት ላይ ዱርዬነት። ያን ምን እኔ እየተማርኩ አይደል እንዴ? እየተማርኩ ነው። ትምህርቴን መመላለስ እኮ እውቀት መደረብ አይደለም። ለነገሩ እናቴ ትል ነበረ ትልቅ ሰው ትልቅ አይወልድም ትል ነበረ። ሌላውን የቀረውን ጉዳይ ከእናት ጋር እንነጋገርበታለን። እሷን ቻለኝ ለዚህ ያበቃች። ምንድነው አንተ ልጅ ምንድነው የምትሰራው? ሁሉ ጊዜ የምታስጨቀጭቀኝ ዲማም ደግሞ ምን አረኩኝ እንዴ? እሱ በቃ ድሮ ላይ ስለቀረኔ ግዴታ ድሮ ላይ መቅረት አለብኝ? ለአንተ እኮ ነው ህይወት ማስተካከል ሲያቅትህ በራስ መቆም ሲሳነህ አንደኛ የምትወቅሰው እኛን ነው። እሺ ለምንድን ነው የምወቅሳችሁ? በቃ እኔ በነፃነት ነው መኖር የምፈልገው። ይልቅ እሱን ተይውና ማሚ እንደምወድሽ ታውቂያለሽ? አላውቅም። ያንተ ሞደን ምን ሊጠቅመኝ ነው? አረ ማሚ ይጠቅምሻል። ምን አባክ ፈልገህ ነው? ይኸውልሽ ማሚ ዛሬ በቃ ማልቀርበት ኮንሰርት አለኝ እና ደግሞ በቃ ወጪውን አንቺ ነሽ የምትሸፍኚው። ይኸውልህ ዝም ብለህ ነው ሁሉን ነገር ትደርስበታለህ። ሁሉ ነገር ይደርሳል። ዝም ብለህ ትምህርት የምትማር አይሻልም? ይህ የምታየው ሀብት በሙሉ ለአንተ ብቻ ነው። ምን ይወስድብሃል እኮ? ይኸውልህ ሀብት አለን። ለምንድን ነው የምማረው እንዴ? ተምሬ ሀብታም ለመሆን? በዛ ላይ ደግሞ አንቺን የመሰለ እናት አለኝ። ምን እፈልጋለሁ? አሁን ያላሳዝንሽም ትምህርት ምናምን ያልኩ ስጨናነቅ ማሚ? አይ እንግዲህ እንደ ፍጥርጥር ግባና ቦርሳ ውስጥ አለ የምትፈልገውን ያህል ውሰድ። እሺ ይሄ አይ የኔ እናት ማሚ
እንደሚልሽ ተነሳሽ እንዴ? እንዴት ነሽ አሁን? ደህና ነኝ ቆቤ፣ አትጨነቅ። የሚበላ በላ። በዚህ ድክምክም ብለሽ እንዴት ደህና ነኝ ትይኛለሽ? እሺ ብለሽኝ እኮ ሐኪም ቤት ሄደሽ ብትታከሚ እኮ ይሻላል። አይ ልጄ፣ በምን ገንዘባችን እንታከም ነው ሐኪም ቤት እንሄድ የምትለኝ? ሰላም አይደለም? ቅዠት ነው። ተኝ ልውድ ተኝ። ምን ነው በቃ ላይ ሰሞኑን የተፈጠረ ነገር አለ እንዴ? እንደ ስራ ጉዳይ አሳስቦኝ አይመስለኝም። ውስጤ ጥሩ ነገር እየነገረኝ አይደለም። የደበቀኝ ነገር አለ እንዴ? የስራ ጉዳይ ነው አልኩሽ። እንግዲህ እኔም እዚህ ከምትነዘንጂ በስርዓት አሳድጋ ያበላሸሽውን ልጅ ብትቆጣጠሩ ይሻላል። ልጅሽ ነው ያልከው? አዎ ልጅሽ። እንደ ዶሮ በንፋስ የፈለፈልኩት መሰለ እንዴ? ልጅህ ነው፣ ያንተም ልጅ ነው። አይመስለኝም። አንዴ ከእጄ ወጥቷል። ይልቅ እንዲህ እንዳበላሸሽው የሀገር መሳቂያ አድርጎ ከጎንሽ ታገኘዋለሽ። ምን ነው በቃ ላይ ለቀቅ አድርገው። የዘመኑ ልጅ እንደሆነ ያው ነው። ሰሞኑን ደግሞ ጥምድ አድርገህ ይዘዋል። አይ እንግዲህ ራስሽ ጉዳይ። እኔ በህይወት ቆም እያየሁማ እንድትሞች አልፈቅድም። ምነውማ ፈለግሽ? ያዕቆቤ ወደ ልትሄድ ነው? ቤት ውስጥ እኮ ምንም የሚበላ ነገር የለም። ታዲያ ከየት ታመጣለህ? ልጅ ያስጨነቅኩት አባትም ጥፍት ብሎ ቀረ። ወይ ቤተሰብ አስጨንቆት ወይ ስራ በዝቶበት ነው የሚሆነው። ድራሽ እንኳን ስጠኝ ብለው በዛም ጠፍቶ ቀረ። አሁን ከየት ይገኝ? እኔ አደልጦ ሲሆንኩብሽ እኔም እኮ ባትወልጂኝ በስቃይ ላይ ስቃይ ይደራረብብሽም ነበር። ልጅ ያለኝ እኔ ማረፊያ አጥኩ ነው። እንግዲህ የሆነ ሆኗል። አባትህም ቢሆን ይህን እንደማስቸግረው እዛው ጠፍቶ ቀረ። በቃማ ወጥቼ ስራ ፈልግ አድርጌ ልምጣ። ልጅ ስጠራ ፍቅር የሰጠ ሁሉ ፍቅርን ይቀበላል። ማንም ሰው ይበድላል፣ ምላሽን አትስጥ።
ሰው ሆነ የሚሉት ሄደን ልጅ ሄደን እግዚአብሔር ይከተላል። ምን እባክሽ ሰሞኑን ከመሬት ተነስቶ ውስጥ ሄሮሽ ይልብኛል። ምን ነው ወንድም ደህና አይደለም እንዴ? አንዳንድ የቤተሰብ ነገር እንዲህ ያደርጋል። እሱ ምን ይሆናል ደህና ነው። እንደውም ተደዋውለን ነበረ። በነገራችን ላይ ለስራ ጉዳይ ሰሞኑን ወጣ ብዬ እመጣለሁ። እንዴ የምን ስራ ነው የማላውቀው? ዝም ብሎ መፈራረመው ነገር ስላለ ነው። አይዞሽ አትጨነቂ። ምን ያለ ወዲህ ታውቂያለሽ አይደለም እንዴ? አውቃለሁ። ፈጣሪ አንተን በመስጠቱ አመሰግናለሁ። አመስግኝ። እኔም አመሰግናለሁ። ከስንትና ስንት ወንዶች መካከል መሰለሽ አንቺን የግሌ አድርጌ ነጥዬ ያዝኩሽ። እኔስ ብትል ከስንት ወንዶች መሃል አንተን በማግኘት ይገረማለሁ። ንግግርሽ እኮ ደሜን አሞቀው። እስኪ ተነሽ ተነሽ ተነሽ። ወዴት? እማዬ እናቴ ተነሽ። ይኸው መድኃኒት እኮ ይዤልሽ መጥቻለሁ እማዬ። ኧረ አይደስግነት እማዬ ተነሽ ተነሽ እማዬ ተነሽ በማርያም እማዬ አቤት አቤት ዳድ ለምን ፈለከኝ? ምን ማለት ነው ደግሞ? ባልፈልግ ጠራህ ነበር እንዴ? እኮ ስለምቸኩል የምትለኝን በለኝና ልሂድ። ትቸኩላለህ? ሂድ በቃ ሂድ፣ የምትቸኩል ከሆነ። ዳድ ደግሞ እንደዛ ለማለት ፈልጌ አይደለም። ሰው እኮ ስለቀጠርኩ እኮ ነው። እንግዲህ ጨረስኩ። የምትቸኩል ከሆነ ሂድ። ነገር ግን ከህይወት እንደማያዘገይህ እርግጠኛ ሆነ ሂድ። እሺ በቃ በኋላ እናወራለን። ቻው።
ባለፈው የነገርኩሽ ቦታ እና ለምንድን ነው ልብስ የምታስተካክለው? የአንድ ቀን ቅያሬ ነው። ምን ነው ሰጋሽ እንዴ? አይዞሽ ከአንድ ቀን በላይ አልቆየም እንዴ። ምን ነው አልሰጋም። ውድ ባለቤት ጥዬሽ ልሄድ ነው ሲለኝ ደግሞ ስመለስ የሚነግርሽ ነገር አለኝ። ምንድን ነው እሱ? ባለፈው ሰሞኑን ይረብሸኝ የነበረ ጉዳይ ነው። ለማንኛውም ስመጣ ይደርሳል። ተኛውን ተኝ በቃ ተኝ። ሄሎ አትደውይልኝ ስትባይ አትሰሚም? በቃ አልፈልግም። እንዴ ምንድን ነው አንቺ ግግም የምትይው? በቃ አልፈልግም ተፋችኝ። እንዴ መተት ቆይ ግን በምን አውቀህ መጣ? ሰሞኑን በቃ ጥሩ ስሜት ሲሰማኝ አልነበረም። ስሜቴ የተረበሸ ስላስቸገረኝ ምናልባት የተፈጠረ ነገር ይኖር ይሆናል በሚል ግምት ነው ዝም ብዬ ተነስቼ የመጣሁት። ወይኔ ማይ፣ ትንሽ ፈጠን ብለህ ብትመጣ እኮ ነው ትተርፍ ነበር። ግድ የለም ግን አሁንም ቢሆን ላንተ ደርሻለሁ። ግን አንድ ጥያቄ አለኝ። ምን? ከማዬ የሰማሁት ነገር አለ እና አንተ እውነተኛ አባቴ ከሆንክ እሱ እንድታረጋግጥልኝ እፈልጋለሁ። ምን መሰለህ፣ በወጣትነት የጉልበትና ውበት ያብሮኝ እያለ በአንድ ጊዜ ሁለት የፍቅር ጓደኞች ነበሩኝ። በጣም የሚገርም ሁለቱም ይተዋወቃሉ። በእርግጥ አረጋሽን ከማንም በላይ ባፈቅራትም አዳነችን ያንተን እናትም ማጣት አልፈልግም ነበር። ግን አንድ የተረገመች ቀን ሁሉንም ነገር አመሰቃቀለችው። እናት በጣም እንደምትፈልገኝ ነገረችኝ። ከዛም ተቀጣጣን። ወደ እሷ ልሄድ ስል አዳነችም ደውላ ድንገተኛ ነገር እንደገጠማት ስትነግረኝ ቀድሜ አረጋሽን ለማግኘት ሄድኩ። አረጋሽ ቤት ሲሄድ እሷም እንዳረገዘች ነገረችኝ። ከአዳነች ጋር ስንገናኝ የመጀመሪያው ነገርኳት አረጋሽ እንደማገባት ነበር። እሷ ግን ትንሽ ለየት ያለች ሴት ነች። የኔ ህይወት ላለማበላሸት በወዷ ያዘችውን ልጅ ይዛ ምንም ሳትነግረኝ ወደዚህ መጣች። አንተ እንኳን መወለድን ያወቅኩት ከተወለድ ከ3 ዓመት በኋላ ነው። እስኪ ንገረኝ፣ በእኔ ቦታ ብትሆን ምን ታደርግ ነበር? በጣም ከባድ ነው። አሁን ግን አንድ ነገር ላድርግ አስቤያለሁ። ምን? እስከዛሬ ስሸሸው የነበረውን እውነት የምጋፈጥበት ጊዜ ደረሰ ይመስለኛል። ማለት ምን ልታደርግ ነው? ይህ ምን አይነት እብደት ነው? ምንድን ነው እያወራ ያለው? አውቃለሁ በጣም ትልቅ ነገር ነው የደበቅኩሽ። ደግሞም እኮ አንቺን ላለማጣት ያደረኩት። በቃ ይቅርታ አድርጊልኝ። ብቻ አሁን የምፈልገው ለምን እዚህ ድረስ ይዘህ እንደመጣኸው። እስቲ አሁን ራስሽን በእኔ ቦታ አድርገሽው
እንዴ ማንም ሰው የሌለው ልጅ ሰው ሀገር ላይ እንዲኖር ትቼው መምጣት ነበረብኝ እኮ እዚህ ሊኖር። የኔ ውድ ምንም ምርጫ የለኝም። ውድህን ሂድና ፈልግ እዛ። ወይኔ ልጅ እንዲመጫቻ ታደርገኝ። እኔ እንደፈለግሽ ማድረግ ትችላለሽ። ያዕቆብ ግን እኛ የበላነውን በልቶ እኛ የጠጣነውን ጠጥቶና የሆነውን ሆኖ ነው እዚህ ቤት የሚኖረው። በቃ ይሄ ነው የመጨረሻ ውሳኔ? አዎ ምርጫ የለኝም። ካሰብክበትማ ብዙ ምርጫ አለ። ምን? ሌላ ቦታ እንዳትጨርሽው። ያዕቆብ እዚህ ቤት የማይኖር ከሆነ እኔም አብሬው እንደሚሄድ ማወቅ አለብሽ። እሺ፣ በአንድ ነገር ግን መስማማት አለብን። ለምን? አቤል ይህን ነገር ፈጽሞ እንዳይሰማ። ለምን ሲባል? እንዴ ይህን ነገር ለመቀበል ዝግጁ አይደለማ። አይምሮም እንዲበላሽብኝ አልፈልግም። ይሄም እኮ የሰው ልጅ ነው። እንዴት ነው አንቺ እንደ ሰው ማሰብ የተሳነሽ? በእውነት ራስ ወዳድ ነሽ። አዎ በጣም ራስ ወዳድ ነኝ። ቤተሰቤን ለመጠበቅ ምንም ነገር አደርጋለሁ። ወይኔ ሄሎ አቤል። አቤት ዳድ። ቶሎ ና እፈልግሃለሁ። እሺ መጣሁ። ምንድን ነው አስቸኩላችሁኝ እኮ። በሰላም ማነው ደግሞ ይሄ? ወንድም ነው ተዋውቀው። ማለቴ እንደ ወንድም እንድታየው ፈልጋለሁ። ማለት ግራ አጋባችሁኝ እኮ። ምን ግራ ይገባል? እንደ ወንድም ይኸው ተባልክ። እንደ ወንድም ይኸው ከዚህ በኋላ አብሮ ነው የሚኖረው። ለደቂቃም ቢሆን እንዲከፋው አልፈልግም። ተግባባን? እሺ በሉ ተነሱና ተዋውቁ። አቤት። ያዕቆብ። እሺ አዲስ ወንድም ነው አይደል? አዝነሽብኛል አይደል? ባዝንስ ምን አመጣለሁ? የመጣውን ነገር በጸጋ ከመቀበል ውጭ ምን አማራጭ አለ? ስለተረዳሽኝ አመሰግናለሁ። ግን ልትነግረኝ ይገባ ነበር። ልክ ነሽ፣ ልነግርሽ ይገባ ነበር። ግን እኮ ያው ቢዘገይም አውቀሽዋል። በዛ ላይ ደግሞ 2 የሚጦሩ ልጆች አግኝተናል። አዲስ ወንድም ይላል። ቁጭ በይ በእናትህ። እሳቴ ማን ነበር ስም? አዎ ያዕቆብ። እየለመድሽ ነው? እየለመድኩ ነው። በጣም አሪፍ። ምን እያደረክ ነው? እባክህ ቻት እያደረኩ። አሪፍ ነው። ምሩ አንቺ ቻት ምናምን አታደርጊም እንዴ? ኧረ እኔ እንደዚህ አይነት ነገር አይመቸኝም። ማለት ቴክስት ምናምን ተጻጽፋ አታውቅም? አይ ቴክስት ተላልኬ አውቃለሁ፣ ግን ብዙ ጊዜ መጽሐፍ ማንበብ ነው የምወደው። አንቺ በቃ እውቀት ላይ ምናምን ነሻ። ኧረ እውቀት አለኝ እያልኩ እኮ አይደለም፣ ግን አለ አይደል ከእውቀት ጋር ግንኙነት ያለው መጽሐፍ ማንበብ ምናምን ነው የምወደው። አሪፍ ነው አባቴ። እንደውም ለአንድ ነገር እናደርጋለን። አንተ እኔም በእውቀት ትረዳኛለህ፣ እኔ ደግሞ አንተን ዓለምን አሳያለሁ። ማገዙን አግዛለሁ፣ ችግር የለውም። ግን ዓለምን አሳያለሁ ስትለኝ አልገባኝም። ለእሱ ለእኔ ተው፣ ችግር የለውም። ምን ያሳያለሁ? እዚሁ በጣም የተመቸች እንችካለች እና በቃ ልክ እንዳንተ የሆነ አንባቢ ነኝ ምናምን ትላለች። የምታወራው ነገር ምንም ሊገባኝ አልቻለም። ስለዚህ በቃ አንተ ታወራታለህ። ችግር የለውም፣ አወራታለሁ። ግን እኔ እንደዚህ አይነት ነገር እኮ አውርቼ አላውቅም። ምንም እኮ የሚካበር ነገር የለውም።
አሁን እናንተ ጃውራን አይደለ? በቃ ልክ እኔ እንደምታወራኝ እሷንም ታወራታለህ። በዛ ላይ ደግሞ በቴክስት ስለሆነ ምንም አይከብድሽም። እሺ ይኸውልሽ አሁን ግቢና ልብስሽን ቀይሪ። ከዛ እኔ አሪፍ ቦታ ወስድሻለሁ። ዓለምሽን አሳይሻለሁ። እሺ ሰውዬው ዛሬ እንዴት ነው አልፎልህ ወንድ ይዘህ መጣ? ስማ ብራዘር ናቸው። እሺ ያዕቆብ ይባላል። ተዋውቁት እንደው። አዎ ያዕቆብ ደስ የሚል ስም ነው። ንቀሻ አይ ይቅርብኝ። ምን አባት አካብዳለህ? ይኸው ጭንቃና አውቃለሁ ግን ይለፈኝ ለዛሬ በቃ ይነጃ። አረ ይቅርብኝ። አረ ሙዳችን አከንተን ምን አይነት ሰው ነው ይዘብን የመጣው? አሁን እሺ አሁን እቺን ጫት ብቻ ነው መቀበል? ችኮች ይዘው ይመጣሉ አልኩ አይደል? ኳፍቶ ነው ተይታሉ ታዲያ። በቃ እየመጡ ነው። አሁን ችኮች ይመጣሉ። አስማቸው ነው ቡና አስፈላላል። ባይሆን እሱ ይሻለኛል። አንተ ተምቾንክ ልጅ እንደው ልጁን የተወስደነው እንዲያደረከው? አረ ዳድ እኔ የትም አልወሰድኩትም። ወይኔ ልጄ ምን ሆነህ ነው? በደህናውማ እንደዛ አይሆንም። አታዩም እንዳይንፈጡ። አንተ ያዕቆብ ምን ነው? ምን አመመህ? ቆይ አሟላለ። ቆይ መጣሁ። ወይኔ ልጄ ቆይ አንተ ልጁ ምንድን ነው ያደረከው? አረ ተናገርተው። አረ ዳድ እኔ ምንም አላደረኩትም እንዴ። አረ ዘንድሮም አናየው ጉድ የለ። አረ ያሁኑ ይባስ። አንተ ነህ እንዲህ ብትጫወትብኝ። ምን እያደረክ ነው? አይ ቲቪ እያየሁ ነው። ከይሲ እኔ ላይ ነው ውሃ የምትደፋው? ማ እኔ? እንዴት አውቀን ያደረከው? ለማንኛውም እንዲህ እየሰራው እኖራለሁ ብትል ተሳስተሃል። አረ ቆይ ምንድነው የተፈጠረው? ግራ እኮ እያጋባችሁኝ ነው። ለማንኛውም ሌላ ቀን እንዲደግማለሁ ብትል ከበር ውጭ ነው ማስወጣ። እኔ እኮ እንደ እናቴ ነው የማይሽ። እናት ደግሞ ልጇን አስወጥታ ታጠላለች እንዴ? ወይ እናት! እኔ አንድ ልጅ ነው ያለኝ። አርፈ ተቀመጥ። ወንድሜ በእውነት አኮራሽን ኮርቼብሻለሁ። ቆይ ምንድነው የተፈጠረው? ምን ያልተፈጠረ ነገር አለ? ያልተፈጠረውን ብትጠይቀኝ አይሻልም? እኔ እኮ እዛ ቤት ከገባን በኋላ ምንም ነገር እኮ አላስታውስም። ለነገሩ አባት ታስታውስ ነው የሚሻለው።
ደግሞ ይኸውልህ እሱን ነገር ማንም ሰው ማወቅ የለበትም። እሺ እሺ፣ ማንም አያውቅም። ግን ቆይ ምንድን ነው የተፈጠረው? ንገረኛ። ይኸውልህ በቃ አንተ እምቢ ስትል አንተ የምጠጣው ቡና ውስጥ ጫት ጨምራ ልጅቷ ይዛለ መጣች። ከዛ አንተ ከኛ ብሰ ቁጭ ጫት? የምር እናንተ አትሆኑ። በጣም ባለጌዎች ናችሁ። እሺ አትሆኑ። ምን ታካብዳለህ? ዓለምን አሳየኝ አልከኝ፣ ዓለምን አሳየው። ልትክድ ነው? አይ እሱማ እኮ ትንሽ እኮ ደስ ይላል። ግን ምን? አረ እንደው ምኑም ደስ አይልም። የምር ምኑም ደስ አይልም። እንደው ግን ሌላ ቀን እንደዚህ አይነት ቦታ እንሂድ ከምትለኝ እኔ ይቅርብኝ። እሺ እኔ አልፈልግም። አንተ ሂድ። እሺ በቃ ካልተመችሽ ይሻላል። እሺ ይኸውልህ ደግሞ ይኸውልህ ላከችልህ ና። ህይወት እኮ ቁጭ ብለክ እንደ ፊልም የምታልማት ሳይሆን ተነስተ በእግር እንደ ተራራ የምትወጣት ነች። አንተ እቺ ትንሽ ከበድ ያለች ነች። እኔ እኮ ምንድን ነው የምታወራው? እኔ እኮ በቃ ምንም የምታወራው ነገር ምንም አይገባኝም። በቃ ለነገሩ ይሄ እንኳን ቀላል ነው። ምን ነው ቀላል? መልሱ ነው። ይኸውልህ ምን ትላታለህ መሰለህ? ኧረ በእናትህ እዛው እንደ ፍጥር እዛው ጻፍላት። ይቀልዳል እንዴ? እኔም እኮ እሱ አልጠፋኝም። አብሮኝ ተራራ የሚወጣ ሰው ነው እንጂ ያጣሁት። አቤቱ ቅጥ፣ አቤቱ ቅጥ፣ አቤቱ ቅጥ። ምን ይሻላል? ግን ይኸውልሽ አንዳንድም ጊዜ ዝም ብለህ የፍቅር ዋቴ ምናምን ጨመር አድርግበት። እኔ በኋላ እንዳልበላ ነው። ችግር የለውም። ግን እኔ እንደዚህ አይነት ነገር አውርቼ አላውቅም። ደግሞ ብዙ ጊዜ እሷ የምታወራውና እኔ የማወራው እኮ ለእውቀት ያደላል። ስታገኛት ግን ግራ እንዳትጋባ። እንዴ አንተ ደግሞ ላንተ ይነግራል እንዴ? ዝም ብለህ ጠቀጠቅ አድርገህ ላክላት በቃ። እሺ ደግሞ ዛሬ አበደ ቦታ ነው ልጅሽ ሄደው። ኧረ እኔ አልሄድም። የምር አንተ ሄድን ይቅርብኝ። ምን ታካብዳለህ? ፏ እንዳልነው በሽለት አሁን ፏ እናለን። አይ የምር እኔ አልሄድም። አንተ ሄድ። ምንድነው እንደዚህ መጣፈጥ? ሰው አይታችሁ አታውቁም? ኧረ ስማኝማ፣ ቆይ ምንድነው ሳዩኝ? ምንድነው የምን? ኧረ ቆይ የድላውል ስራ ምናምን እመስላለሁ እንዴ? በቃ መጫወቻ አሻንጉሊት አደረግከው አይደለም? አረ ዳድ አትበለኝ። ድድር ገፍና ደግሞ ዳድ ይለኝ። ለካ ውሎ ይሄ ነው፣ ጠጥቶ መንዘላዘል። እንኳን አወኩልህ ማሚ። ላስረዳኝ። ማሚ አትበለኝ፣ ማም ተቀር። አንተ ነህ ደግሞ አንድ ፍንዳታ ሳይበቃኝ ሌላ ፍንዳታ የጨመርክልኝ። በቃ መቆጣጠር ሳይቅች ወደ እኔ ነው አልምትዞር? ይሄ ምንም የማያውቅ ምስኪን ነው። እሱ ነው ዝም ብሎ እየተጫወተበት ያለው። ተሳሳትኩ? ኧረ እዚህ ጋር ጥያቄና መልሳለኝ። እኔ ራሴን የጠጣሁት እሱ ምን ጠጣ አላለኝ። ያው እንዴ እናንተ ግን ምንድን ነው እንዲህ በዚህ እድሜያችሁ ፋራ ምናምን ትሆናላችሁ እንዴ? ፋራ? እኔን ፋራ አሳድቡኝ፣ ግድ የለም። ኧረ እኔ ቆይ ደግሞ እንዴ ምንድነው ጠዋት ከቤት አስወጣለሁ እያልሻለሁ እንዴ? ምን አልክ አንተ ዲቃላ? ኧረ ቆይ እስቲ
አንቺ ደግሞ ምን ነከሽ? ቁጭ በይ። ኧረ ልቀቀኝ። ቁጭ በይ። ምን እንደሚል እየሰማ እንዴ? ኧረው አንተ ዝም በል አትንበጫበጭ። መሳይ ነው እንዴ? ዝም በል ገብተህ መተኛት አለብህ። እንደውም ና ግባ ወደ ቤት ና መግባት አለብህ። አንተ እኔን አሰማኝ። አንተ ልጅ አበዛው አልመሰለህም? መቼ ነው የሚሉን የምትሰማው? ሽማሜ ደግሞ አሁን ደግሞ ምን አጠፋውሽ? ምን አጠፋው ትላለህ እንዴ? አንተ አይደለም እንደዚህ ችግር ውስጥ የከተትከኝ? ታዲያ እንደዚህ መሆኑን መቻው ወይ ከዚህ ወዲያ ግን አልታገሰም። በሩን እንኳን አልከፍትልህም። እሺ በቃ እኔ ከዚህ በኋላ አንቺ የሚያስኮርፍሽ ከሆነ ሁለተኛ አላጠፋም። ነይ መደለሉን አትችልበታለህ። እሳቴ ይላል። ስማ አሁን ችኳ ይኸውልህ በደንብ እየሰመተሽ ነው። ገብቶሃል አይደል? በቃ እውቀት ለእውቀት እኮ ተግባብታችኋል። እና እንደዛ ከሆነ አሪፍ ነዋ። እንኳንም አንተ ያሰብከው ተሳካልህ። ወንድሜ እኮ አንተ እያለህልኝ አይደል? አሁን ከቤት ልታስባረኝ አይደለም? እኔ እያለሁ ማን አባቱ ነው የሚያባርር? ይኸውልህ እኔ የፈለግከውን ነገር አደርግልሃለሁ፣ ግን እንደው በእናትህ ባለፈው የወሰድከኝ አይነት ቦታ እንደው ድጋሚ እንሂድ ብለህ እንዳትጠይቀኝ። እሺ በቃ አለሽ። እኔ እኮ የሚያዝናናሽ መስሎኝ እኮ አይደል? አየሁት አንዴ ተዝናናው እኮ በደንብ። እሺ ታባለ እንዴ? በእናትህ ነው ምንድነው የምላት? እስቲ ስማኝ፣ ሲመልስልኝ በእናትህ ምንድነው የምላት? አስጨነቀችኝ እኮ ይሄ እንደዚህ ነገር ያላቀለ አይነት ከባድ ሴት ነች። የሆነ በላትና መልስላት ነው ነገር። እሺ ቆይ ላስባ። አነባለሁ ምናምን ትሪላ እንዴ? ዝም ብለህ ደውል የሆነ ነገር ብለህ ጻፍላት። እስቲ እንዴት ነሽ ሄድዬ? ሀላው ትንሽ አስጠበከኝ። ለወንድሜ በቃ ስላንቺ ነግሬው ካላስተዋወከኝ እያለ ስንጨቃጨቅ ይሄው ረፈደብኝ። በእናትሽ ያዕቆብ ይባላል፣ ታወቂው? ኤዳን ያዕቆብ መጽሐፍ በጣም ማንበብ እንደምትወጂ ነግሮኛል። እስቲ ከምትወጁ መጽሐፍ አንዱን ጋብዥ። ልጅነት የሚለውን በጣም ነው የምወደው። ኦ እኔ ራሱ በጣም ወደው መጽሐፍ እኮ ነው። ከሁሉም ታሪክ የትኛውን ታሪክ ነው የምትወደው? እንትን የሚለው ምንድነው? አይኗጅ እኮ ነው የሚሆንብኝ። ከልጅቷ ጋር የቃቃ ጨዋታ እንጫወት ብለው ቤት ውስጥ ተኝተው የሚያዙበት። አዎ እሱ ፓርት በጣም በነገራችን ላይ እውነተኛ ታሪክ ነው። ከእውነተኛ ታሪክ የተቀዱ የጥበብ ስራዎች ልብን ይገልጣሉ። እንዴት ያለ መገጣጠም ነው! እኔም እኮ ያን ያለ ታሪክ እኮ ነው ስራ የምለው። እስቲ ከእንደዚህ አይነት መጽሐፎች አንድ መጽሐፍ ጠቁመኝ። እንዴ ምን ችግር አለው? ምን ነበር ርዕሱ? አረ ትናንት የጨረስኩትን መጽሐፍ አስታውሰኝ በእናትህ። ምንድን ነበር የሚለው? ዘ ፎርቢደን ኪንግደም ዘፎርፎር ምናምን እንዴ እሱ የፊልም ርዕሳ እንዴ? እየቀለዳችሁብኝ ነው እንዴ?
ታዲያ ካነበባቸው መጽሐፎች እንኳን አንዱን እንኳን አያስታውስም እንዴ? አንተ ለኔ አመቻችልኝ አልኩ እንጂ ለራስ ታመቻቻለህ እንዴ? ደሞ እኔ ምን አደረግኩ? አንተ ማውራት ያቃተህን እኮ ነው ሳወራልህ እኮ የነበረው እንዴ። እኔ እንደዛ መች መሰለኝ። እኔ እኮ ሲጀመር አሁን መጀመሪያውንም ነግሬያለሁ፣ ራስህን ሆነ ቅረባት እኮ ብያለሁ። እሺ አሁን ምንድነው ማድረግሽ? ለእኔ ሲጀመር ሴት ልጅ ማውራት እኮ እንደማልችል ነግሬያለሁ። ደግሞ ኖርማል ወሬ እኮ አንዴ ያወራኋት አይደለ? በጣም አሳየን፣ እሱንም አሳየን። እና አሁን ሌላ ቀን ምን እንደማደርግ አላውቅም። እንዴት አመሸሽ ቆንጆ? ሰላም፣ እንዴት አመሸ? አለን። ያው መቼም ዛሬ አሪፍ ጊዜ አሳልፈናል ብዬ አስባለሁ። አዎ፣ በጣም ደስ ብሎኛል። ወንድምህ ደግሞ በጣም ደስ የሚል ልጅ ነው። ያዕቆብን ነው? ያው በእኔ ስለወጣ ይሆናል። በእናትህ ሰላም በለልኝ እሺ? እሺ ሰላም እልሻለሁ። መልእክትሽ መሬት ሳይረግጥ ነው ማደርስልሽ። ደህና ደር። ሰላም ደር። ምን ይሻለኛል እንዴ ልጅ? ምን ላድርገው? ያዕቆብ ቆይ አንተ ምን ብላት ነው ደግሞ? ምን ተፈጠረ? ቀኑ ሙሉ ያዕቆብ ስለ እኔ ማውራት እኮ አቃተኝ። ብታረገዋለህ እንግዲህ የሰው ሞዴሊስት። እንደዚህ ብሎ ነገር የለም ሰውዬ። እኔ በኤድዬ ቀልድ አላውቅም። ቆይ ግን አንተ ሁሌ ከተለያዩ ሴቶች ጋር እንደምትውለው እና እኔ ከተለያዩ ሴቶች ጋር ስለዋልኩኝ ልቤን እሰጣቸዋለሁ ማለት ነው? ማለት ይኸውልህ እኔ እሷን ስለወደድኳት ድንገት ከቀባጠርኩ ብዬ ነው አንተ እንድታወራት ያደረኩት። ወይኔ ደደብነት ያሁን ይቆጨኝ። እሺ አሁን እኔን ምን አድርግ ነው እሺ የምትለኝ? ለነገሩ ተው፣ አንዴ አብሬያት እስክተኛ ነው። ከዛ ሁሉም ነገር ሰላም ይሆናል። ይኸውልህ እኔ እንደዚህ አይነት ወሬ አልችልም። እዛው እንደ ፍጥርጥር ጨርሰው። ቆይ ግን አንተ ከሴት ጋር አድርጋ አታውቅም እንዴ? ማለት ምን አይነት ጥያቄ ነው ደግሞ? ድንግል ነኝ ብቻ እንዳትለኝ። ኧረ እባክህ አንተ ኧረ ወሬ ቀይር እንዴ! ወይኔ ወንድሜ አይዞሽ፣ በእውነት እናስተካክለዋለን። ትንሽ ጊዜ ብቻ ስጠኝ። ኧረ እዛው ወይኔ ድንግል። እሺ አለምሽ? ኧረ እዛው ሄደ እዛው ለብቻ አለምን እኔ እዚህ እጠብቅሃለሁ። አሎ አቤላ። ወይ በር ላይ ነኝ። እሺ መጣሁ።
መታል እንዴ? አዎ ማሚዬ መጥቻለሁ። ምን ነው አልተኛሽም እንዴ? ምኑን ተኛሁት? ምን የተፈጠረ ነገር አለ? ከዚህ ልጅ ጋር መቀራረባቸውን አልወደድኩትም። ከማን ጋር? ከማን ጋር እንደሆነ ይገባል። ማሚ ዛሬ ስለምንድን ነው የምትወሪው? ከያዕቆብ ጋር ባልሆነ ብቻ? አዎ። ማሚ ደግሞ ዛሬ ምን ሆነሽ? አልወደድኩትም አልኩ፣ አልወደድኩትም። ለማንኛውም ሌላ ቀን እናወራለን። አሁን ተኛ። ተነስ ተነስ። ምንድነው ጠዋት የምትቀሰቅሰኝ? ነገርኩ ተነስ። ስማ ዛሬ ስፔሻል ነው ዛሬ ቀጠሩ። እኔ ስፔሻል ምናምን አትበለኝ፣ አይገባኝም። ምንድነው? እንደውም ተው አልነግርህም። ልክ ነገርየውን ስጨርሰው ሳጠናቅቀው እነግርሃለሁ። ተነስ ቶሎ በለው። ስማ እንደዚህ ያምርብኛል እንዴ? ይሄን እስቲ ለቅሶ ቤት ነው እንዴ የምትሄደው? ምንድነው ጥቁር በጥቁር አድርገህ? እሺ መጣሁ። አሁንስ ይኸኛው ይሻላል ከቅድሙ። በቃ እደውልልሻለሁ። እሺ ነይ። ስለማስመረጥ ነው እንዴ በጠዋት የሚቀሰቀሰኝ? ቆይ ግን እንዴት ነው ጠዋት ያልከኝ ነገር እንዴት ሆነልህ? ጨራረስኩት እያልኩ ጨራረስኩት እንዴ? ባንዴ ሁሉንም? ምን ነው አቤል እኮ ነኝ። ስማ መጀመሪያ ፔንሲዮን ገባን። እሺ ልክ እንደገባን በቃ እጂ እናት ሆዴ ምናምን ስራት በቃ ካንዳን አልጨራረሰው መሰለህ ወርቅ አድርጌ። ቆይ ግን እንዴት አላስቸገረችም? እንዴት ታስቸግረኛለች? አቤል እኮ ነኝ። ያማል። ቆይ ግን ልጅቷ አንባቢ ነገር ነች አይደል? እንዴት ባንዴ ይቻለች? አይ ሌላ ነገር አስመሰልከው እኮ። ምን ችግር አለ እንዴ? አይ ምንም፣ ዝም ብዬ ሳያት እንደዛ አይነት ሴት ስላልመሰለችኝ ነው። በቃ ና ወደ ቤት እንሂድ። የምታውቀው ነገር ያለ ነው የመስለው። ነግሬሃለሁ። እንደዚህ አይነት እርድና እኔ ላይ እኔ ኤደን ላይ ማን እንደሆነ እንኳን አላወቀም። ቆይ እሰራለታለሁ። የታባይ ሄደ? አይ እዚሁ አካባቢ ሱቅ ነበር። ትሰማኛለህ? የትም እየዞርክ የምትገባበት ጠጅ ቤት አይደለም። ስርዓትን ይዘህ ብትኖር ይሻላል። እሺ ሄሎ ሄሎ፣ ያዕቆብ ወይ እንዴት ነሽ? ሰላም ነው? በሰላም ነው። ምን ነው መደወል አልነበረብኝም እንዴ? አይ እንደዛ ማለት አይደለም። አይ በዚህ ሰዓት ምን ነው ደወልሽ ብዬ ነው። ምን ነው ከአቤል ጋር ሰላም አይደላችሁም እንዴ? አረ ሰላም ነው። የማወራህ ነገር ነበረኝ። ተገናኝተን እናውራ። እሺ ችግር የለውም።
ግን ስለምንድን ነው የምናወራው? እሱ አሁን አይነገርም። ለማንኛውም ነገ እንገናኛለን፣ እደውልልሃለሁ። እሺ ቻው። ቻው። እሺ ደህና ደሪ በቃ። እሺ እባክህ ወሬ ነው ደግሞ በቃ ሰፈሩን አወቀው አይደል? አይ ምንም ቤት ገብቼ ልብስ ቀይሬ ልወጣ ነው። ወዴ ልትሄድ ነው? የሆነ ሰው አገኛለሁ እባክህ። ምን እኔ ማላውቀው ሰው? ስመለስ ሁሉንም ነገር እነግርሃለሁ። ቆይ ግን ኤደን ደህና ነች? ደህና ነች። ምን ነው ጠየቀኝ? አይ ምንም በሁለታችሁ ጉዳይ ላይ የኔ ማስተዋጽኦ አለበት ብዬ ነው። ሁሉም ነገር ሰላም ነው? ችግር የለም? አይ ሰላም ነው። በቃሽ፣ በኋላ እንገናኛለን። ቻው። ሰላም ነው ኤደን? ያዕቆብዬ ምን ነው በሰላም ነው እንዴ ፈለግሽ? በመጀመሪያ ይህንን መጽሐፍ ሊሰጥ ነው የመጣሁት። በጣም አመሰግናለሁ። ወደድከው? አሃ የት ነበርክ? አይ ቅድም ያልኩ ቦታ ሄጄ ነበር። ምንድነው ደግሞ እንደዚህ የምትኮሳተረው? ይኸውልህ ሁሉም ነገር አውቃለሁ። የት ነበርክ? አይ እዚሁ አካባቢ አይቻለሁ፣ እንዳትዋሽ። ምን? ይኸውልህ አሁን አንድና አንድ ጥያቄ ብቻ ነው የምጠይቅህ። ኤደንን ለምንድን ነው ያገኛት? አይ ይሄንን መጽሐፍ ልስጥ ብላኝ ነው። ደግሞ ያልነገርኩ አትንገረው ስላለችኝ ነው። ዞር በል ከፊቴ። አይደለም እኮ ዞር በልልኝ። ምንም አልሆንኩም። እንዴ እንደዚህ ሆነ እያየኸው ምንም አልሆንክም ትለኛለህ? ንገረኝ። ይሄ ነው ያዕቆብ። ያዕቆብ እንዴ አንተ ልጁ ምን አደረከው? ኧረ እኔ ምንም አላደረኩትም። ምንም ሳታደርገው ነው እንዲህ የሚሆነው? አይ እሱ የሚወዳት ልጅ አለች እና እሷን ለሱ ሳልነግረው ስላገኘሁት ነው እንደዚህ ሆነው። እስቲ አሁን በደንብ ንገረኝ። ያው ሁለቱ ይተዋወቃሉ እና ያው ለምን አታነሳውም ስልክህን? እሺ ኧረ ይሄ ልጅ ብርድ እንዳይመታው ና በለው። እሺ
ምን ይሆናል ብለሽ ነው? አንዳንዴም ነፃነት መስጡት። እንኳን እንዳንተ አይነቱ አይደለም ማንንም ሰው በመንገዴ ቢገባ ማንንም ሰው አለቅም። እሺ ለራሴም ቢሆን አልመለስም። ምን ምን ማለት ነው? አሁን በቀኑ የት ይሄዳል ብለህ ነው እንፈልገው የምትለው? ምን ትላለች? የአቤል አጓጉል ቦታ ወስዶት ይሆናል እንጂ ይሄ ልጅ ያላገሩ መጥቶ እስካሁን ይቆያል ቤት ሳይመጣ? ዝም ብለህ ጥርጣሬ ነው እሱ። ይሄው እንደውም መጣ። አዎ ይሄውና። አንተ ወንድምስ? ምን አውቃለሁ? እኔ እሱ ጠባቂ ነኝ። ያዕቆብ የት ሄደ እኮ ነው የምልህ። አላውቅም። ይሁን ያቺስ ነው እንዴ አድርገሽ ነው ያሳደግሽው እንግዲህ ምን ብልጥና ነው ወንድሙንም አላየኸውም?
ደግ አደረክ። እንደ አንበሳ ስትሆን ነው ደስ የሚለኝ። የት አባቱ የስራውን ነው የሰጠው። ግን ቆይ ለምንድን ነው ዳድ እሱን ብቻ የሚከታተለው? ለእኔ አያስብልኝም እንዴ? አይ ልጄ፣ ብዙ ማታውቃቸው ነገሮች አሉ። ምንድን ነው የማላውቀው ነገር እንዴ? ይሄ ያዕቆብ ስለምትሉት ልጅ ማን ይሁኑ ከየት ይምጣ ምናምን ምንም የማውቀው ነገር የለም። አምጥታችሁ ወንድምህ ነው አላችሁኝ፣ እሺ ብዬ ተቀበልኩ። ይኸውልህ አሁን የምነግርህ ትልቅ ምስጢር ነው፣ ለማንም እንዳትናገር። እሺ ንገሪኝ። ለማንም አልናገር። ይኸውልህ እኔ በቃሉን ሳገባው አንተን የአንድ ወር እርጉዝ ነበርኩ። እሱ የሚያውቀው ልጁ እንደሆንክ ነው። በቃሉ እኔን ሲያገባ ከሌላ የወለደው ልጅ ነበር፣ ግን እኔ ስለምበልጥበት ወደ እኔ መጣ። እንደወለደ ራሱ አልነገረኝም። የልጅ እናት ስትሞት አማራጭ ስላጣ ነው ልጁን ይዞ የመጣው። አየህ፣ ባለፈው ያልነገርኩ ይሄንን ነው። ታዲያ ለምንድን ነው እስካሁን ያልነገርሽ? ምን ብዬ ልንገር? አሁንም ፊት ለፊታችን ትልቅ አደጋ አለ። ያንን አደጋ ሁለታችን ሆነን አንድ ላይ እንድንፋለም ነው የነገርኩ። ሁላችሁ ውሸታሞች ናችሁ። እሺ ውሸታሞች ናችሁ። ሄሎ፣ አትደውይልኝ፣ በቃ አልፈልግም። ጤነኛ አይደለሽም እንዴ አንቺ ልጅ? ምን የዛን ቀን ዕለት ስላንተ ብዙ ነገር ነግሮኛል። ሁለታችንንም አብረን የምንሆንበትን መንገድ እንደመመቻች ከነገረኝ በኋላ እኔንም በሌላ ነገር እንደማይፈልገኝ ነገረኝ። ከዛ በኋላ ልቤን በደስታ ሞላት። ይህንን ላንተ ሊነግርህ እየመጣ ነበረ። ከዛም እንደተፈጠረ አላውቅም። ሰዎች ከስልኩ ላይ ስልኬን አግኝተውት ደወሉልኝ። ከዛ በመነገት አገኘሁት። በጣም ነው የሚያሳዝነው። እሺ ግን አሁን የት ነው ያለው? እኔ ጋር ነው ያለው፣ እንዳትጨነቅ። ትንሽ አገግም ብዬ ነው ያልነገርኩህ። ወይኔ ወንድሜ፣ በእናትሽ አሁን ማየት እፈልጋለሁ። እንሂድ። ኖ፣ እኔ ራሴ ቤት ይዤው እመጣለሁ። አደራ ግን አባቴ ዋናውን እዚህ ቁጭ አድርገህ ፈርዳ ትፈልጋለህ አይደል? ይህን ልጅ ወደዛ አስገቢልኝ። ኧረ ግባ እናተኛ። አልተኛም። ለምን ነው የምተኛው? እንደውም ዛሬ ከሱ ጋር ብዙ የምንነጋገረው ነገር አለች። አንተ የእንጀራ አባት የሆነ ነው እንደዚህ የምትናገረኝ? ደግሞ ቆይ ግባ፣ ግድ የለም ልጄ ነው ምናምን ያልከውን ደግሞ ዋጋውን አሰጥቼ እልሃለሁ። እንዴ የኔ ልጅ ምን ሆነህ ነው? ምን ገጠመህ? እሷ ደግሞ ማነች?
ታሪኩ ብዙ ነው አባዬ። ዋናው ነገር እሷ ባትኖር ኖሮ በህይወት አልኖርም ነበር። አሁን ግን ደህና ነህ? ለመሆኑ ማታ ምን እንደሰራህ አውቀዋል? አዎ ማታ ትንሽ ተበሳጭቼ ነበር። በጣም ይቅርታ። ሶሪ በጣም። ያንተ ሶሪ ለኔ ምን ያደርግልኛል? ሂድ በሩን ክፈት። እምላችሁ ቅድም ይቅር በለኝ የምትባባሉት ለምን ነበር? ለምን ሄዱን አሸኛትም? አዎ በቃ ሰዓትም ሄዷል። ሂድ። ትንሽ አጫጭ ሌላ ጊዜ እመጣለሁ ማዘሬ። እንደዛ ከሆነ ሸኟት። ምንድን ነው እኔ ሁሉንም ነገር ከመጀመሪያ ጀምሮ አውቃለሁ። መጀመሪያም እኮ ቢሆን ፍቅርሽ ነው ወደ አንቺ የጎተተኝ።